ሰላም ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እንደተለመደው የወርቅን ጉዳይ ይዘን መጥተናል። ዛሬ ምን ላይ ነው የመጣነው ለሚለው ደግሞ የወርቅን ዋጋ የሶስት ሀገራት የወርቅ ዋጋ የምናይ ይሆናል ማለት ነው። እንግዲህ እስቲ በእነዚህ ሶስት ሀገራት ውስጥ የወርቅ ዋጋ ልዩነት አለ የለም የሚለው ደግሞ የምናይ ይሆናል ማለት ነው። እንግዲህ ቤተሰቦቼ ለቤቴ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ምክንያቱም ያበረታኛል፣ ያጠነክረኛል፣ ለእናንተ ደግሞ የተሻለ ነገር ይዤላችሁ እንድመጣ ያደርጋል ማለት ነው እና እንዲሁም ለሌሎች ይደርሳል ማለት ነው። እንግዲህ ዛሬ የሶስት ሀገራት የወርቅ ዋጋ ይዤ መጥቼ ያለው ጁን 29 የወር መጨረሻ ነው። እንግዲህ እስቲ ቀነሰ ጨመረ የሚለው አብረን የምናይ ይሆናል ማለት ነው። ወደ ቪዲዮአችን እንሂድ። እሺ ከአረብ ኤሚሬትስ ወይንም ዱባይ 24 ካራት ባህሬን ወርቅ 492 እየተሸጠ ይገኛል። 22 ካራት ባህሬን ወርቅ 452 ድርሃም እየተሸጠ ይገኛል። 21 ካራት ባህሬን ወርቅ 433 ድርሃም እየተሸጠ ይገኛል። እንዲሁም 18 ካራት ባህሬን ወርቅ 371 ድርሃም እየተሸጠ ይገኛል ማለት ነው። ይሄ የዱባይ ያለው የወርቅ ዋጋ ነው ማለት ነው። ዛሬ ጁን 29 ማለት ነው። ወደ ሳውዲ አረቢያ ደግሞ ስንሄድ 24 ካራት ባህሬን ወርቅ 488 ሪያል እየተሸጠ ይገኛል። 22 ካራት ባህሬን ወርቅ 448 ሪያል እየተሸጠ ይገኛል። 21 ካራት ባህሬን ወርቅ 427 ሪያል እየተሸጠ ይገኛል ማለት ነው። እንዲሁም 18 ካራት 366 ሪያል እየተሸጠ ይገኛል ማለት ነው። በቀጣይ ወደ ባህሬን ነው የምንሄደው ማለት ነው። እንግዲህ ባህሬን ትንሽ ልዩነት አለው የምንል ሊሆን ይችላል። ነገር ግን እስቲ የባህሬን ዋጋ ደግሞ የምናየው ይሆናል ማለት ነው። ባህሬን ላይ ያው ተፈላጊ ነውና ባህሬን ላይ ያለው የወርቅ ዋጋ 24 ካራት 449 ዲናር እየተሸጠ ይገኛል። 22 ካራት 44 ዲናር እየተሸጠ ይገኛል። 21 ካራት 42 ዲናር እየተሸጠ ይገኛል። እንዲሁም 18 ካራት 36 ዲናር እየተሸጠ ይገኛል ማለት ነው። አሁን እዚህ ጋር የነገርኳችሁ ሁሉንም የሶስቱንም ሀገራት የወርቁን ዋጋ የግራሙን ዋጋ ብቻ ነው የነገርኳችሁ ማለት ነው። የአንድ ግራም ዋጋ ብቻ ነው እየነገርኳችሁ ያለሁት ማለት ነው። የዛሬው ቪዲዮአችን ይሄንን ይመስላል ማለት ነው። በቀጣይ ደግሞ እስከምንገናኝ ሰላማችሁ ይብዛልኝ። ባይ ባይ።